ናቸው ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ወሊደ ሊለይለ ወለዱን فسميته باسم ابي ابراهيم አሉት ሲወለድላቸው ከለታት አንድ ቀን ኢብራሂም ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ለሊት አንድ ልጅ ተወልዶልኝ በአባቴ ስም ኢብራሂም ብዬ ሰየምኩት አሉ የነብዩ ሰለላሁ ዐለይሂ ወሰለም አባት ነው ነብዩላህ ኢብራሂም በሌላ አባባል ነብዩ ሰለላሁ ዐለይሂ ወሰለም የነብዩላህ እስማኤል ኢብኑ ኢብራሂም የልጅ ልጅ ናቸው ግልጽ ነው አንደኛው ምንድነው ኺላፍ ያሌለው ሸክ ያሌለው መልስ ነው ማስተካከል طيب تفضل طبعا خلاف ነው ነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ እስከ አድናን ያለው በስም የታወቀ የተረጋገጠ ነው ኺላፍ የለው ምንም ጥቅጥቅ የለው ዑለማ ታሪክ ዑለማ ሲራ ሁሉም የተስማሙበት ምንም ጥቅጥቅ ሳይኖረው ያስቀምጡት ነው ሁለተኛው خلاف የለው طيب ነብዩ ሰለላሁ ዐለይሂ ወሰለም የነብዩላህ እስማኤል ኢብኑ ኢብራሂም የልጅ ልጅ መሆናቸው ዝርያ መሆናቸው خلاف የለው ደሊሉ ማየ ሰማይቱ እስማኤል ኢብራሂም አሁን ምንድነው የቀረው ከአድናን እስከ እስማኤል ያለው አድናን ይመጣል አሁን ዘሩን እንጠቅሰዋለን አው ይዘር ሐረጉ محمد بن ابراهيم بن عبد المطلب بن هاشم بن عبد مناف بن قصي بن كلاب بن مرة بن كعب بن لؤي بن غالب بن فهر بن مالك بن النضر بن كنانة بن مدركة ابن خزيمة ابن مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان ودليل يمضى الكتاب له من فكرين كتاب له ابن عدنان اسكيلو يالو النبي صلى الله عليه وسلم يزار حرك خلاف የለም የተረጋገጠ ነው ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ማን ልጅ ናቸው ተብሏል የነብዩላህ እስማኤል ኢብኑ ኢብራሂም የልጅ ልጅ ናቸው ስለዚህ አሁን የቀረን ከአድናን እስከ ነብዩላህ እስማኤል ያለው يعني በስም ዝርዝር አድናን አንዳንዶች እንደሚጠቅሱት ኢብኑ እከሌ ተብሎ እስከ እስማኤል ያለው በስም በዝርዝር ይታወቃል አይታወቅም ትክክለኛው አይታወቅም ከነብዩላህ አድናን እስከ እስማኤል ያሉት አባቶች በስም ዝርዝር በቀደም ተከተል አይታወቁም ግን خلاف የለውም ነብዩ ሰለላሁ ዐለይሂ ወሰለም እስማኤል የልጅ ልጅ ናቸው ግን ስሙ ነው የማይታወቀው አሁን እስከ አድናን እንደተጠቀስ ነው እንዲህ በስም ከአድናን እስከ እስማኤል ያለው አይታወቅም በስም እከሌ ብሎ ይጠቅሳሉ አይደለም እስከ እስማኤል እስከ ኑህ ነው የሚጠቅሱት በል እስከ አደም ይጠቅሳሉ يعني ابن اسحاق ሲራ ላይ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም መሐመድ ኢብኑ አድናን ኢብኑ ብሎ እስከ አደም የነብዩ ሰለላሁ ዐለይሂ ወሰለም ሐረግ ይጠቅሳል ግን ያ ምንድነው አሰመድ አይደለም አንዱ ይሄን ይጠቅሳል ሌላው ይሄ ይጠቅሳል ይሄ خلاف ያለው بل كابن مسعود የመጣው ባፍ ቢኖርበትም كذب النسابون وقرونا بين ذلك كثيرا ነሳቡን ያስጠጉት እነዛ ተሳስተዋል አላህ وقرونا بين ذلك كثيرا ብሏል በዛ መሃል ብዙ ክፍለ ዘመናት ነበሩ አላህ ነው የሚያውቃቸው እነማን ናቸው አይታወቁም አማ እስከ አድናን ያለው خلاف የለውም ነብዩ ሰለላሁ ዐለይሂ ወሰለም ነብዩላህ እስማኤል የልጅ ልጅ ናቸው خلاف የለውም ከአድናን እስከ እስማኤል ያለው ስሙ ምን አይባልም አይታወቅም በዚህ ደረሰን ሶስተኛው ከዛ በኋላ ከእስማኤል እስከ ኑህ እስከ አደም ያለው እንደዚያው بل ابن عبد البر ያለው የተሻለ ንግግር ምንድነው والذي نراه الامساك عن الخوض فيما بعد عدنان والذي نراه منا على ابن عبد البر ይገባው ከአድናን በኋላ ያለውን በመጥቀስ መሽጉል መሆን የለብንም አይታወቅም ቁርጥ ያለ ደሊል ስላሌለ እስከ አድናን ሚለውን ጠቅሰን ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እስማኤል የልጅ ልጅ ናቸው خلاف የለውም ከዛ ውጭ ያለው والله اعلم ብለን እንዘጋለን ወደ ተጠቀሰው ከመሄዳችን በፊት እነዚህ ሶስት መስአላዎች ማን ይደግምልናል ማስተር አካባቢ ረድዋን አሁን ተጠቀስኩት ሁለተኛ طيب አሚር አንደኛው እስከ አድናን ያለው ሙተፈቅ አለህ የታወቀ ነው የከሌ ልጅ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም አባቱ የታወቀ የተረጋገጠ ቁርጥ ያለ خلاف የለው ሁለተኛው طيب احسن ነብዩ ሰለላሁ ዐለይሂ ወሰለም የነብዩ እስማኤል ኢብኑ ኢብራሂም ዝርያ መሆናቸው خلاف የለው ከዛ መሃል ያለው ከአድናን እስከ እስማኤል ያለው በስም ዝርዝር ምን አይባልም አይታወቅም በል አንድ ሰው በዚህ መሽጉል የለበትም ራጂ የሆነ ደሊል ስላልሌለ እዚህ ቦታ ላይ ተቀፈኒ ይዘን ኒያዝና መጨረሻ ላይ የተቀሩ አንዳንድ መስአላዎችን ተከታተልን ኢንሻአላህ
نسبه صلى الله عليه وعلى آله وسلم النبي صلى الله عليه وسلم يزر حرجاته هو سيد ولد آدم هو النبي صلى الله عليه وسلم ساكو سيد ولد آدم يا آدم ልጆች አለቃ በላጭ ናቸው ነብዩ ሰለላሁ ዐለይሂ ወሰለም أفضل الخلق والخليقة ነብዩ ሰለላሁ ዐለይሂ ወሰለም ከፍጡራን ከሰው ልጆችም ከፍጡራን በአጠቃላይ በላጩ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ለዚህም ደሊል ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች በአጠቃላይ በላጭ ለመሆናቸው ነብዩ ሰለላሁ ዐለይሂ ወሰለም أنا سيد ولد آدم يوم القيامة ولا فخر እኔ ከአደም ልጆች ሁሉ በላጭ ነኝ يوم القيامة ምንም ጉራ አይደለም አሉ ሰለላሁ ولا فخر ማለት لا ادعاء العظمه للنفس ተራስ መሞገት መጎረር ጉራ ሳይሆን ሐቂቃ እውነታ ነው يوم القيامة ከአደም ልጆች ሁሉ በላጭ ነኝ አሉ ሰለላሁ صحيح የሆነ ሐዲስ ነው ለጉራ ለዚህ ብሎ ሳይሆን ሐቂቃውን መግለጽ ስላለባቸው ነው የገለጹት ሰለላሁ ይህ አሁን ከአደም ልጆች ነብዩ ሰለላሁ ዐለይሂ ወሰለም ሁሉም በላጭ እንደሆነ የአደም ልጆች ደግሞ ፋሊሆቹ ደጋጎቹ ከሌላው ፍጡራን ስለሚበልጡ ነብዩ ሰለላሁ ዐለይሂ ወሰለም በአጠቃላይ ከሌላው ፍጡር በላጭ ናቸው ولذا اجمع العلماء على ان النبي صلى الله عليه وسلم افضل الخلق والخليقه بل هو افضل من جبريل عليه الصلاه والسلام الذي هو افضل الملائكه ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች በአጠቃላይ ከፍጡራን በአጠቃላይ በል ከጅብሪልም በላጭ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ከጅብሪል በላጭ ናቸው ከመላእክቶች ሁሉ በላጭ ሆኖ ጅብሪል አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም የበለጠውን ደረጃ ድርሻ ሰጥቷቸዋል ለዛ ነው የውመል ቂያማ አንድ መንዝላ አለች አሉ ነብዩ ሰለላሁ ጀነት ላይ አንድ ቦታ ደረጃ ለአንድ ባሪያ እንጂ አትገባም ፈአርጁ አን አኩነ انا هو አሉ ነብዩ ሰለላሁ ምከጅለው እኔ ያ ባሪያ ሆኜ እንደሆን ከጅላል እኔ ሰለላሁ ከጅላሉት ሐቅ ነው አላህ ያረጋግጥላቸዋል ከሁሉም የተሻለው ሲያም ቦታ ደረጃ ክብር የሚሰጡት ነብዩ ሰለላሁ ዐለይሂ ወሰለም ናቸው ስለዚህ ሰይድ ወለድ አደም ከአደም ልጆች የበለጠ አለቃ ናቸው ግን ጥያቄ የሚሆነው አንዳንድ ሐዲሶች ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም አታስበልጡኝ ከከሌ አው እከሌ ነው በላጩ ብለው ይናገራሉ እነዛ ሐዲሶች ለምሳሌ في حديث أنس في مسلم أن النبي صلى الله عليه وسلم قال له رجل يا خير البرية فقال النبي صلى الله عليه وسلم ذاك إبراهيم عليه الصلاة والسلام مسلم لا صحيح مسلم لا በአነስ ሐዲስ አንድ ሰው መጣና ለነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች አው ከፍጡራን ሁላ በላጭ ሆንኩ ያ ረሱላህ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ሲጠራቸው ያማኔ አይደለሁም ነብዩላህ ኢብራሂም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ما اقول انا خير من يونس بن متى فنسبه الى ابي ነብዩ ሰለላሁ ዐለይሂ ወሰለም እኔማ ከዩኑስ ብን መታ በላጭ ነኝ አለለም አሉ ነብዩ ሰለላሁ በሌላው لا تفضلوني على يونس بن متى كيونس نبي الله يونس بن متى አታስበልጡኝ نبي الله يونس الله سبحانه وتعالى የደረሰበትን በላ ተከፈ ህዝቦቹ እንዳስተባበሩት እንደ ተክሊል ሲያረጉት ከዛ በኋላ ተበሳጨና ጥሏቸው ወጣ الله سبحانه وتعالى فاصبر لحكم ربك ولا تكن كصاحب الحوت اذ نادى وهو مكظوم على الله እንደሱ እንዳትሆን አለ ነብዩ ሰለላሁ ዐለይሂ ወሰለም እንደ ነብዩላህ ዩኑስ እንዳትሆን ተበሳጨ ጥላቸው እንዳትሄድ ከዛ ዱዓ አደረገ ባህር ተጓዘ ከዛ በኋላ ሰፊናው እንደምታውቁት ጀልባ ላይ ሲጓዝ ጀልባው ሞላ ከዛ በኋላ አንድ ሰው የግድ መቀነስ አለበት ሲባል ቁርአ እጣ ሲጥሉ ዩኑስ ላይ ወጣ ከዛ ዩኑስ ተጣለ ባህር ውስጥ ከዛ ባህር ውስጥ መጥቶ ትልቅ ሆድ አፈነባሪ ዋጠው እዛ ውስጥ ሆኖ ጨለማ ውስጥ ሆኖ ፈናዳ ተብሎማን አን ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን ያ ሁላ ደረሰበት ምንድነው ሰበቡ ሰብር አድርጎ አለመቆየቱ መውጣቱ ስለነበረ እንደሱ እንዳትሆን ሰብር አድርግ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ሲላቸው አላህ ለነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሰው ሩበማ መጥቶ ይገነዘባል ዩኑስ ነብዩላህ ዩኑስ እኮ ሰብር አጣ እንዴ ነው እኔ ከሱ በላጭ ነኝ ብሎ ሊያስብ ስለሚችል ነብዩ ሰለላሁ ዐለይሂ ወሰለም لا اقول انا خير من يونس بن متى አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔማ አልልም እኔ ከዩኑስ በላጭ ነኝ አልልም አሉ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ አይሁድና ሙስሊም የሆነ ተጨቃጭቀው ከዚያ በኋላ ያ አይሁዲ ለትቢቱ ገበያ ቦታ ላይ ሲምል ምን አለ الذي فضل موسى على البشر موسى የሰው ልጆች ላይ ያስበለጠው አላህ በሱ ምን አለው ሲል ሙስሊሙ ተናደደና በጥፍ ያለ وعلى محمد ነብዩ ሰለላሁ ዐለይሂ ወሰለም ላይ እንዴት ስላለ ነብዩ ሰለላሁ ዐለይሂ ወሰለም ይበልጣል ከዛ መጡ አይሁዲው መሐመድ ጋር እንሂድ ብሎ መጥቶ ሙስሊሙን ለነብዩ ሰለላሁ ዐለይሂ ወሰለም ከሰሰው ነብዩ ሰለላሁ ዐለይሂ ወሰለም ያኔ ከነበራቸው ምን አሉ لا تفضلوني على موسى ከሙሳ እንዳታስበልጡኝ አለ በሌላው لا تفضلوا بين الانبياء المسلم ነብያቶች ላይ አታበላልጡ ነብያቶች መሃል አታበላልጡ አሁን ነብይ አድላዎች በአጠቃላይ
ሰው ምን ሊል ይችላል በዚህ ተነሳስተን ነብዩ ሰለላሁ ዐለይሂ ወሰለም እናስበልጣቸው አሁን ነብዩ ሰለላሁ ዐለይሂ ወሰለም ከሙሳ አይበልጡም ከዩኑስ አይበልጡም ይላል መልሳችን ለዚህ ምንድነው የሚሆነው መልሳችን ምንድነው ተፈضل አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ተዋضع መተናነሳቸው ነው እኔ በላጭ ነኝ ከሁሉም خلاص አልተማም አይደለም ነብዩ ሰለላሁ በል አታስበልጡኝ ብለው ይተናነሳሉ በነቢያቶች መሃል አታስበላሉ ወይ ለአላህ በላልቷ ነቢያቶች ነው መሃል تلك الرسل فضلنا بعضهم على بعض كفيلاتهم كفيل أسبلوا الله ولقد فضلنا بعض النبيين على بعض كفيل نبياتهم كفيل أسبلتنا نعم النبي صلى الله عليه وسلم كلهم بلاج ناشو أستاسبلتون إكلي يبلغ يالوس كما تنانفاچو كتواضع عندኛው መልስ ነው ሁለተኛው አላህ Subhanahu Wa Ta'ala ለነብዩ ሰለላሁ ዐለይሂ ወሰለም ከማሳወቁ በፊት ነው ከሰው ልጆች የበለጠ በላጭ መሆናቸው ከማሳወቁ በፊት ከዚያ በኋላ አላህ ሲያሳውቃቸው ነብዩ ሰለላሁ ዐለይሂ ወሰለም አና ሰይዱ ወለዲ አደም يوم القيامه ولا فخر በሌላው ነብዩ ሰለላሁ ዐለይሂ ወሰለም የፈለጉበት እንዴት ያለውን ማበላለጥ ነው ሰው በአፈቢያ በወገንተኝነት ብቻ ነብዩ ሰለላሁ ዐለይሂ ወሰለም የኛ ናቸው ያ እነዛ ይመጡና ሙሳ የኛ ነው ያ ይሄ ነው ወገንተኝነት ብቻ ይዞ አንድ ሰው ሲያስበልጥና ሌላውን ንቆ አው ተነጥቶ አድርጎ ሲያስበልጥ ያን ነብዩ ሰለላሁ ዐለይሂ ወሰለም ላ በዚህ መልኩ አታበላልጧል ሁሉም የአላህ መላእክተኞች ናቸው ሁሉም አላህ ያዘዛቸውን አድርሰዋል ሁሉም በአላህ ዋጅብ ቆመዋል ሁሉም የአላህ ነብያቶች ናቸው ከፊል ላይ በዚህ መልኩ አታበላልጡ ወይላ ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም በላጭ ናቸው هو سيد ولد آدم لقبات أبو القاسم كن يا أبو القاسم ولا قاسم له على الصحيح بصحيح كولمات ንግግር ነብዩ ሰለላሁ ዐለይሂ ወሰለም ቃስም የሚባል ልጅ የላቸው ይመጣል ልጆቻቸው ላይ ይተክቱታል አንዳንዶች ተወልዶላቸው ነበር ቃስም የሚባል ልጅ አው መጀመሪያ የተወለደላቸው እሱ ነበር ከኸዲጃ ያ ሁላ ضعيف ነው ለነብዩ ሰለላሁ ዐለይሂ ወሰለም ቃስም የሚባል ልጅ አልነበራቸውም ግን ቃስም ማለት አከፋፋይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በራሳቸው እንዳሉት انما انا قاسم والله معطي እኔ ቃስም ነኝ አከፋፍላለሁ አላህ ነው የሚሰጠው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አቡል ቃስም የተባለው አቡል ቃስም የተባለው ማከፋፈል አከፋፋይ ናቸው አንድ ነገር ሰው ሲሰራ ወደዛ አቡ ብለህ ታስጠጋዋለህ እንዲህ ነገር ተግባር ባለቤት ሲሆኑ አባሽ ሆኖ ማለት ነው ስለዚህ አቡል ቃስም ኩንያቸው ነው አቡል ቃስም ይባላል ቃስም ይባል ልጅ አልነበራቸው መሐመድ ኢብኑ አብዱላህ ስማቸው መሐመድ ነው ማናው ትርጉሙ ምስጉን ማለት ነው መሐመድ ምስጉን የሆነው የተመሰገኑ ናቸው የውም القيامه ሰው ልጆች በአጠቃላይ ያመሰግኗቸዋል ይህ ሸርሁ ማብራሪያው ኢንሻአላህ ነብዩ ሰለላሁ ዐለይሂ ወሰለም ስሞች በሚለው ፈስል በቀጣይ ይመጣል አቡል ቃስም መሐመድ ኢብኑ አብዱላህ ووالده عبد الله النبي صلى الله عليه وسلم አባት አብዱላህ ይባላል ይህ አብዱላህ النبي صلى الله عليه وسلم አባት ወንድሞች ነበሩት ነብዩ ሰለላሁ ዐለይሂ ወሰለም ናቸው አባታቸው አብዱላህ አያታቸው አብዱል ሙጠሊብ ይባላል የነብዩ ሰለላሁ ዐለይሂ ወሰለም አያት የነበረው አብዱል ሙጠሊብ ብዙ ልጆች ነበሩት 10 ልጆች 10ኛው ነው አብዱላህ 10ኛው አብዱላህ ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም አጎቶች ስንት ሊሆኑ ነው ማለት ነው 10 ሊሆኑ ማለት ከአባታቸው ጋር 10ኛ ከአባታቸው ጋር 10 ናቸው አይ 9 አጎቶች አሏቸው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አሁን እነዚህ 9 አጎቶች ይተክታቸዋል አብዱላህ የነብዩ ሰለላሁ ዐለይሂ ወሰለም አባት አኹ ወንድም ነው አልሐሪስ የሐሪስ ወንድም ነው አየነብዩ ሰለላሁ ዐለይሂ ወሰለም ምንድነው ሐሪስ ማለት አጎታቸው ያባታቸው ወንድም ማለት እነዚህ ያባታቸው ወንድሞች ናቸው ወዙበይር ሁለተኛው አጎታቸው ወሐምዛ ሶስተኛው ወልዓባስ እንዲህም አጎታቸው ወይክና አቡል ፈድል ይክና ኩን ያው አቡል ፈድል ይባላል ወአቢ ጣሊብ النبي صلى الله عليه وسلم أقول أبو طالب واسمه عبد مناف اسمه عبد مناف بمبال الترال أبو طالب عبد مناف أبو طالب يتوقع أنه بكل يوم اسمه عبد مناف وأبي لهب أي أخو أبي لهب أبو لهب يتوقع كافرونه ثبت يد أبي لهب وثبت واسمه عبد العزة اسمه عبد العزة يبالغ الله القرآن لا يكفكن يوم تكفه أبو لهب بس مو አልተከፈም ኩን የአረቦች የሚጠቀሙት አንድን ሰው ሲያከብሩት ነው ሲንቁት ነው አቡ ፍላን ብለው የሚጠሩት ሲያከብሩት ነው ኡክኒህ حين اكرمه لا القبه وسوءه اللقب ኡክኒህ حين اكرمه ቦታ ሲሰጠው ደረጃ ሲሰጠው በኩን አባ ፍላን ተብሎ ይጠራል አባ አብዱላህ አባ አብዱራህማን ተብሎ ይጠራል ደረጃ ሲሰጠው ማለት ግን አላህ ለአቡ ለሀብ ደረጃ ሰጥቶት አቡ ለሀብ ብሎ የጠራው ቁርአን ላይ አው ለምንድነው በኩን አላህ የጠቀሰው ኢብራሂም نعم احسن ስሙ ማን ነው እዚህ ቦታ እንደምታዩት አብዱል ዑዛ አብዱ ምንድነው ባሪያ አልዑዛ ምንድነው ጣዖት የሚያመልኩት አላህ አብዱል ዑዛ የጣዖት ባሪያ ስለነበረ ስሙ አላህ በቁርአኑ መጥቶ አብዱል ዑዛ እንዲህ ሊል አልፈለገም አላህ Subhanahu Wa Ta'ala ስሙ
ከአላህ ውጭ ላለ የተጠጋ ስለነበረ አላህ አቡ ለሀብ ብሎ በኩን ያጠቀሰ አንደኛው ሰበብ ነው ሁለተኛው ሰበብ ዘይን وافق اسمه جزاء سمو ማለት ምን ዳውን ይገጥማል አቡ ለሀብ አላህ በምን ይዛተበት ثبت يد ابي لهب وتب ما اغنى عنه ماله وما كسب سيصلى نارا እሳት ይገባል የእሳት ነው አቡ ለሀብ እሳት ነው አሁን በአጠቃላይ እሳት ነው ስለዚህ ስሙ ደግሞ ለሀብ ማለት ምን ማለት ነው ነበልባል ማለት ነው አቡ ለሀብ የእሳት ነው ነበልባል የእሳት ነው ተቀራራቢ ስለሆነ አላህ Subhanahu Wa Ta'ala በኩንያው ጠቀሰው አቡ ለሀብ ያ የነበልባል አባት የሆነው ስሙ ከእሳት ጋር ስለሚገጥም አላህ አቡ ለሀብ ብሎ በኩንያው ጠቀሰው ቁርአን ላይ አብዱል ዑዛ ብሎ አልጠቀሰውም على كل وابي لهب واسمه عبد العزى وعبد الكعبه ሌላኛው አጎታቸው ማለት አብዱል ካዕባ ይባላል وهو المقوم ይባላል ስሙ ነው وحجل حجل ይባላል ሌላኛው واسمه المغيرة ስሙ ሙጊራ ነው حجل ለቀቡ ነው ቅጽል ስሙ غيداق ሌላኛው አጎታቸው غيداق ማለት ሰፊ ቸር የሆነ ማለት ነው አግደቃ አለህ ማለት አያፍቶ ሲሰጠው ቸር ሆኖ ለገሰ ማለት ነው غيداق ማለት ቸር ነው ግን ስሙ እንዲህ ተባለ ለምንድን ነው የተባለው وسمي بذلك በዚህ የተሰየመው አለ غيداق የተባለ ይህ አጎታቸው لكثرة جوده لكثرة ብዙ ስለነበረ جوده ቸርነቱ ከረሙ ቸርሰው ስለነበረ غيداق አሉት وضرار ሌላኛው አጎታቸው ማን ነው ضرار ስለዚህ እነዚህ አሁን የነብዩ ሰለላሁ ዐለይሂ ወሰለም ያባታቸው ወንድሞች ናቸው በእኛ አጎት ነው የምንለው በአረብኛው አልዓማም ይላል የነብዩ ሰለላሁ ዐለይሂ ወሰለም አዕማም አጎቶች እንጠራቸው ከአብደላህ ውጭ ያሉት አብደላህ አባታቸው ነው አንደኛው ሐሪስ ዙበይር ሐምዛ አባስ አቡ ጣሊብ አቡ ለሀብ አብዱል ካዕባ ሐጅም غيداق ስንት ሆኑ የመጨረሻው ድራር 10 ሆኑ ማለት ከአብደላህ ውጭ ነው 10 የሚሆኑት 10 ከአብደላህ ስንተኛቸው ነው 11ኛቸው የሆነው የሰላሳ አጎቶች 10 ናቸው ነው 11ኛው ስለዚህ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም አጎቶች ናቸው አጎት ሲባል እኛ በእናትም በኩል ይሁን በአባትም በኩል ይሁን ምንድነው የምንለው አጎት ነው በአረብኛው ግን በአባት በኩል የሆኑት አዕማም ይባላል አንደኛው አም ይባላል አጎት የአባት ወንድም ከሆነ አም ይባላል አማ አጎት የእናት ወንድም ከሆነ እኛ አጎት ነው የምንለው በአረብኛው ኻል ይባላል ኻል እነዚህ አዕማሞች ናቸው ነብዩ ሰለላሁ ዐለይሂ ወሰለም ያባታቸው ወንድሞች ሆኑ ተስሩ طيب እነዚህ በአጠቃላይ አሁን የማን ልጆች ናቸው የነብዩ ሰለላሁ ዐለይሂ ወሰለም አያት ልጆች ናቸው የነብዩ ሰለላሁ ዐለይሂ ወሰለም አያት ማን ነው አብዱል ሙጠሊብ የአብዱል ሙጠሊብ ልጆች ናቸው 10 አው 11 ከአብደላ ጋር የሆኑት ይመጣሉ ሴቶችም አሉ የነብዩ ሰለላሁ ዐለይሂ ወሰለም አክስቶች ያባታቸው እህቶች ወሰፊያ وعاتكة وأروى وأميمة وبرة وأم حكيم وهي البيضاء سنتونو سدس مالك صفية عاتكة أروى أميمة برة أم حكيم وهي البيضاء أم حكيم نش بيضاء عندنا ودس طيب ስለዚህ አሁን ነብዩ ሰለላሁ ዐለይሂ ወሰለም አስተራጎቶች 6 ምን አክስቶች በአባት በኩል አላቸው ኢንሻአላህ አማ በእናት በኩል አክስቶች አልተጠቀሱም አሚና ናቸው እናታቸው ነብዩ ሰለላሁ ዐለይሂ ወሰለም አሚና ቢንት ወህብ ይመጣል መጨረሻ ላይ ስሟ ወንድሞችን ለነብዩ ሰለላሁ ዐለይሂ ወሰለም አጎቶች በእናት በኩል የእናታቸው ወንድም አወህድ አልተጠቀሰም አይታወቅም ለነብዩ ሰለላሁ ዐለይሂ ወሰለም ግን ይመጣል የጡት እህቶች አሏቸው ነብዩ ሰለላሁ ወንድሞች አሏቸው እንዲህ አጎቶች አሏቸው አማ በነሰብ በኩል እነዚህ አጎቶች ናቸው ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም የቀጥታ የነብዩ ሰለላሁ አጎቶች ስለዚህ አሁን እነዚህ 16ቱ መጀመሪያ አጎቶች 10 ናቸው ከ10 የታወቁት ግን እኛ ዘንድ ማዕሩፍ የሆኑት የታወቁት ስንት ናቸው አራቱ ናቸው ሁለቱ ካፍር ናቸው ሁለቱ ሙስሊም ናቸው ለማን ናቸው ሁለቱ ካፍሮች አቡ ጣሊብና አቡ ለሀብ ሁለቱ ሙስሊሞች ወይም ሐምዛና አባስ ሁለቱ ሙስሊሞች ሐምዛና አባስ እነዚህ ናቸው ሌሎች ምን ስለፈጎቶች ናቸው አማ ከሴቶች 6 ናቸው የታወቀችው ሰፊያ ነው ሰፊያ ነብዩ ሰለላሁ ዐለይሂ ወሰለም አክስት አስልማለች ረዲየላሁ ተዓላ عنها وارضاها طيب هؤلاء كلهم اولاد እነዚህ በአጠቃላይ አሁን 16 አውላድ ልጆች ናቸው የማን ልጆች አብዱል ሙጠሊብ የአብዱል ሙጠሊብ ልጆች ናቸው ነብዩ ሰለላሁ ዐለይሂ ወሰለም የሆኑ ማለት አብዱል ሙጠሊብ ወስሙሁ ሸይበት الحمد አብዱል ሙጠሊብ ስሙ ሸይበት الحمد ይባላል ሸይባ ነው ተብሏል
ባጭሩ ሸይባ ከተባለ ሽበት ማለት ነው ጭንቅላቱ ግንባሩ ላይ ሽበት ስለነበረ ሸይበቱል ሐምድ ተባለ በዚህ ተሰየመ ሸይባ አፎን ሸይባ ብቻ ሚለው ከሆነ ከሽበት ነው የተያዘ እዚህ ቦታ እንዳለው ሸይበቱል ሐምድ ከሆነ ምስጉን የሆነ በምስጋና የሸበተ ያደገ ለማለት ነው لانه كان كريما شر ነበር በጣም እኔ ሰለላሁ ዐለይሂ ወሰለም አጎት በሸርነቱ በኸይር የታወቀ ነው የቁረይሾች አለቃ ነበር አብዱል ሙጠሊብ بل لقبوا مطعم طير السماء ነበር مطعم طير السماء አብዱል ሙጠሊብ ምድር ላይ ያለውን ሰው ፍጡራን ቀርቶ ሰማይ ላይ ያሉ ወፎችን የሚመግብ ጀግና ነበር ሸርተው ነበር በሸርነት በዚህ ማለት ነው አላህ Subhanahu Wa Ta'ala የተሻለውን መርጦላቸው ለነብዩ ሰለላሁ ዐለይሂ ወሰለም ሲባል በዚህ አባባል ነው በታወቁ በስነ ምግባር በሸርነት በኸይር በዚህ ማለት ነው ወኢላ እስልምና ላይ አልነበሩ እነዚህ አያቶች አብዛኞቻቸው እስልምና ላይ አልነበሩ አብዱል ሙጠሊብ طيب ስሙ ማን ነው ሸይበቱል ሐምድ ተብሏል ሸይባ ተብሏል ሸይበቱል ሐምድ ከተባለ የምስጋና ኸይረኛ ሰው ምስጉን ሰው ስለነበረ ሸይባ ሲባል ጭንቅላቱ ላይ ሽበት ስለነበረ አማ አብዱል ሙጠሊብ የተባለ የሙጠሊብ ባሪያ ተብሏል ሰበቡ ይተከፋል ብለው ሙጠሊብ ማለት አጎቱ ነው የሃሽም ወንድም ነው አባቱ አሁን ሃሽም ነው አብዱል ሙጠሊብ አባቱ ሃሽም ነው የሱ ወንድም ሙጠሊብ ይባላል ሃሽም አብዱል ሙጠሊብን የወለደው ሌላ ቦታ ነበር መዲና ሄዶ ነበር የወለደው ሰልማ ቢንት አምር የምትባል አግብተው መዲና ወልዶት ከዛ ሞተ ሃሽም ሳይታወቅ